የበጎ ፍቃድ አገልግሎት አንዳንዶቹ በወጉ ሰንደው መሰረት አስቀምጠውለት የሀገራዊ ጠቅላላ ምርታቸው አካል አድርገው ረጅም ዘመናትን ሰርተውበታል። ይህንን ተሞክሮ በመቀመር በተለያዩ የዓለም ክፍሎች በዚህ ስራ ላይ የተሰማሩ ተቋማት ደግሞ በየሀገራቱ የራሳቸውን አሻራ ያስቀምጣሉ። በኢትዮጵያ እንደ ሀገር ትኩረት ተሰጥቶት በንቅናቄ መተግበር ከጀመረ ወዲህ የሚታይ ለውጥ እያመጣ ነው። እንደ ባህልም እየተለመደ ነው። ረጅም ዓመታትን በተለያዩ ጊዜያት ግን ደግሞ በዘላቂ የሰብአዊ ድጋፍ ስራዎቻቸው የበጎ ፍቃድ አገልግሎትን ከሚሰጡ ተቋማት ውስጥ ሮተሪ ኢንተርናሽናልን ብንመለከት ከታሪካዊው መዝገብ የፖሊዮ ክትባት ዘመቻ ጀምሮ የበርካታ መጠለያ ጣቢያዎችን በበጎ ፍቃደኛ ወጣቶች መዳሰስ ችሏል። ለአስቸኳይ አገልግሎት ነው ዛሬ በበጎ ፍቃድ እዚህ የተገኘሁት። መጠለያ ጣቢያዎች ላይ ኪቶችን ማከፋፈል ላይ የተሳተፍኩ ነው። ካደኩ በኋላ ነው ይህንን መስራት የጀመርኩት። በርካቶቻችን ተደንቀናል። ደግሞ በስራችን በጣም የተደሰትን ነው እየቀጠልን ያለ ነው። ላቆመው አልፈልግም፣ መቀጠል ነው የሚፈልገው። እስካሁን ከነበሩኝ ምርጡ ልምድ ነው። ይህ በዚህ ብቻ የታጠረ አይደለም። ዛሬም የትውልዱ የድል ታሪክ ሆኖ በቀጠለው የአረንጓዴ አሻራ የዘለቀ ተሳትፎውን እያረጋገጠ ያለው ድርጅት ይህም ሌላኛው ሰነዱ ነው። ሲተከሉ እነዚህ ባዕድ ነገሮች ከላዩ ላይ ይነሳሉ። በመጀመሪያ ደረጃ ከተነሱ በኋላ የጉድጓዱ ከንፈርና የዚህ የችግኙ ቲዩብ ላይ ያለው አፈር እኩል ሌቭል መምታት አለባቸው። ወደ ታችን ከገባ ገንዱ ይበሰብሳል፣ ወደ ላይም ከወጣ ይሄ ተጠርጎ ይሄዳል ከላዩ ላይና ጉድጓዱ ውስጥ በትክክል እናስገባለን ማለት ነው። ከዛ በኋላ በአካባቢ ላይ በጉድጓዱ ከንፈር ላይ ያለው ከጉድጓዱ የወጣውን አፈር ወደ ውስጥ እንመልስና የታቀቀ ያረጋግጣለን። ይሄንን ለማሳየት የመጀመሪያው ጉድጓድ ራሴ እንተብዬ ያሳያቸዋለሁ። ወጣቱ ኃይልም የሚሳተፍበትና የደስታው ምንጭ ያደረገው ስራ ነው። የሶማሌ ክልል ተወላጇ በቀይ መስቀል ስር የበጎ ፍቃድ አገልግሎት በመስጠት ላይ የምትገኘው ጎዶን አብዲ ሐሰን ደግሞ የዚህ ተጋሪ ነች። ወጣት በጎ ፈቃደኛ ሆኜ ወደዚህ ማህበር እንድሳተፍ ያደረገኝ በዚህ አገልግሎት ጠንካራ የማህበረሰብ እሴትና አወንታዊ ተግባራቶች ይሰራሉ። እኔ ደግሞ የሰብአዊ ድጋፍ ድርጅቶችን መቀላቀል በጣም ያስደስተኛል። ይህ ድንበር የማይገድበውና ለአገልግሎት ያልታጠረው የበርካቶችን ሸክም የሚያቀል ስራ ዛሬ በሀገር አቀፍ ደረጃ ትኩረት ተሰጥቶት እየተገበረ ነው። ፋይዳውን የተረዱት እንደ ሮተሪ ኢንተርናሽናልና ቀይ መስቀል ያሉ ተቋማት ደግሞ የመጠናከሩን ጥቅም፣ የጋራ ጥረት በበጎ ፍቃድ አገልግሎት ላይ የሚኖረውን ፋይዳ ቀድመው የተረዱ ናቸው። ድርቅ በደረሰበት ቦታ ላይ ድንገት በሚሆንበት ቦታ ደርሰው ያንን የውሃ እርዳታ መስጠት ይችላሉ ማለት ነው። ስለዚህ በአጠቃላይ የመድረስ አቅማችንን አሁን ረጅም ቦታም ድርቅ ቢነሳ በአንድ ጊዜ ወስነን ከዚህ ምግባችንን ጭነን ከስቶር ቅድም ስቶር ጭነን መኪኖቻችን ላይ ጭነን በ24 ሰዓት ውስጥ እንወጣለን ማለት ነው። ሩቅ የሆነው የኢትዮጵያ ግዛትም ቢሆን በ72 ሰዓት ውስጥ ደርሰን እርዳታ መስጠት እንችላለን ማለት ነው። ይህ ለረጅም ዓመታት የቆየ ሰብአዊነትን ያስቀደመ የበጎ ፍቃድ አገልግሎት በእነዚህ ተቋማት የበርካታ አስርት ዓመታት ጉዞ ውስጥ ተጠናክሮ መቀጠሉ በኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ጭምር ምስጋና የተቸረው ነው። ትጋታቸውና ተሞክሯቸውም ጊዜው የሚፈልገው አቅም መሆኑን ፕሬዝዳንቱ በሮተሪ ሰብአዊ አገልግሎት ዓመታት መታሰቢያ ላይ አንስተው ነበር። This year's celebration is significant in many ways. የዚህን ዓመት አከባበር በተለየ መንገድ ልዩ ያደርገዋል። ምክንያቱም ሮተሪ ኢትዮጵያ እዚህ እንደተመለከትነው ከ1955 ምስረታው ጀምሮ የሰባት አስርት ዓመታት አገልግሎት ሰጥቷል። ከምስረታው ጀምሮ ደግሞ የ120 ዓመት ዕድሜ ያለው ነው። በዓለም ደረጃ በጣም ጥቂት ተቋማት ናቸው ይህንን ያህል መቋቋም የቻሉት። የሮተሪ አገልግሎት እሴቶች፣ ተአማኒነቱ፣ ህብረቱና የአመራር ልምዶቹ አሁን ለሚያጋጥሙን ፈተናዎችና እድሎች በጥልቀት ለመረዳት የሚያስፈልጉን ናቸው። በሀገር ደረጃ በዋናነትም የክረምት በጎ ፍቃድ አገልግሎት ላይ መሰረት ባደረገው ዘመቻ እነዚህ ተቋማትም በነቃ ተሳትፎ የሚታወቁ ናቸው።